ለምንድን ነው የምትከለኪኝ? ሁሉንም ቤት አየሁኝ አይደለ? ለምንድን ነው የምትንጫጫው? ገብቼ ያለውን ነገር ማየት አለብኝ እኮ። ትገባለህ እዚህኛው ቤት ማገባበት ሁለቱን ክፍል ታያለህ። ግዴታ እዚህ ክፍል ውስጥ ገብቼ ማየት አለብኝ ያልኩሽ። እስቲ ምን ያህል ትተማመናላችሁ? እስቲ እንደው እስቲ ምን ያህል ታምኛለሽ ብዬ ብጠይቅሽ ምንድን ነው መልሰሽ? ምን ማለት ነው? ሰውዬ እዛ ሆንልኝ። ኧረ በህግ ክብርሽን ጠብቂ ብዬሻለሁ። ጭራሽ በጸባይ እንደማወራት ለምንድን ነው የምትገቡት እናንተ? ያማችኋል እንዴ? አረጋት ግባ እንዴ! አንተ ያማህል እንድናውጣ ማለች እናንተ መታለች ያማታል። አይምሮ መንተኛ አስወጣት። አይምሮ በሽተኛ ናት። ዝም በይ ብዬሻለሁ። ምን ሆነሃል? የት ነው የምትወጪው? እዛ ቁጭ በይ እንጂ። በሽተኛ ነሽ ብለሽ እንዲህ የምትያት ልጅ ጠፍታ እየተፈለገች የነበረች ልጅ ነበረች። እዚህ ቤት ላይ ምን ትሰራለች? እንዴት ትጠፋለች? ሲጀምር እዚህ ቤት ላይ ምን ትሰራለች? ቀስ በቀስ ነው ሰውነት እንደዚህ ቀስ በቀስ በፊት ጤነኛ ልጅ ነበር። አይምሮዋን ነካ ስላልሽ ለምንድን ነው ልንገርህ? አይምሮዋ ስለተነካ አመጣት። በቃ አይምሮዋ ተነክቷል። አንደኛ ልጅ አልጋ ላይ ናት። አንደኛ ልጅ ስንት አመት በሷ ምክንያት ነው። በእኔ ምክንያት ምንም ነገር የተፈጠረ ነገር የለም። አንቺ አትረጂ ይገባ። የዛኔ ሲያክል ልጄን ለልጄ ብሎ አንዴ ያጠቁታል፣ አንዴ እንዳልኩህም የመድኃኒት መሸጫውን እንትሉበታል። ይሄ ዶክተር አስቻለውና ያንቺ ልጅ ጋር ምንድን ነው ያገናኛችሁ? ምንድን ነው የተደበቀው ነገር? ምክንያቱም ዶክተር አስቻለውን ለሚያዝ ሰዎችን ልኬ አንድ አይነን ከአንድ አይና አታበላልጥማ። አንዱን እንውሰዶ ብሎ አንዱን እንትን ቢሉ አትፈቅድም። ሁለቱም ልጆቼ ናቸው። እንዴት እንደማረግራ እጄን በእጄ ነኝ የበላኋት። አለማስተዋል ነው እንግዲህ። ማዘር ምንም ማድረግ አይቻልም። ተረጋጉና ልጄ ነኝ ገደልኳት። እኔ ነኝ በቁጥር ውስጥ ትላለች ማለት ምን አረገሽ ልጄ? አረፈ አይደለም የኔ ማረፊያ እኮ ናት። ምን በደልሽ? ሰርታ እኮ የምትገባ ልጅ ናት። ምን አረገሽ ንገረኝ እስቲ። ማለት እኔ እንዴት እኔ ሂጄ እራሱ እኮ ነው ቀለበቱ ያለው ልጅ ይሄውና። እኔ ሁላችሁም ላይ እኮ አለ ይሄ ነገር እኮ ማለት እንዴት ሆኖ ይሆናል? ለአሞቴዎች ሕክምና ይሰጣል። ከዛ በኋላ ግን ሴምራዎች የሚኖሩበት አካባቢ ላይ ክሊኒክ ከፍቶ ሕክምና ከዛን ጊዜ በኋላ ልጅ ይሄው አልጋ ላይ ናት ያለች። አልጋ ላይ ቀረችብኝ። እንዴት አጋዥ እንደነበረች ልነግር አልችልም። ከትልቋ በላይ እሷ ነበረች የምታስብልኝ። የሚገርም በጣም የተባረከ ልጅ ነበረ። የተባረከ ነበር። ዶክተር የምትይው ዶክተር አስቻለው ነው አይደለ? አዎ ዶክተር አስቻለው ነው። በጣም የተባረከ ልጅ ነበረ። እሷ ታማ ነበረ። እሷ እንድትድን ያደረጋት። ከዛ በኋላ ግን ከጊዜያቶች በኋላ ከመጀመሪያው ልጅ ጋር ፍቅር ጀመረ። ሁለተኛዋ ልጅ ግን ታመመች። ስለሱ የምታውቂው ነገር አለ? እነሱን ለማዳን ሲል ነው እንጂ የሚመጣ ማንም ሰው እንደፈለገ ያገኘው መንፈስ ነው። እሱ ለኛ ነው የተፈጠረው። እንደውም አድኜ ልይዘው የሚገባን ሰው ወዳጅ አድርጌ የቅርቤ ሰው አድርጌ አቅርቤው ነው ያለሁት። በደንብ ተቀራርበንም ብዙ ነገሮችንም ስናወራ ነበር ከዚህ ሰው ጋር። ወዳጅ ያልከው ከዛ በኋላ እኔ ላገኘው አልቻልኩም። እነሱ ታገኘዋለህ ሲሉ ጭራሽ በኋላ ላይ የለም። እሱ እኮ መንፈስ ነው አታገኘውም፣ እኛ ካልፈቀድንልህ እሱ ማግኘት አትችልም አሉኝ። ምን ያለፉት ሳምንታት ከኔ ጋር አብሮ ሲዞር ከኔ ጋር ብዙ ነገሮችን ሲያግዘኝ ሲረዳኝ የነበረ ሰው ነው የኔ ወንድም። እንደማይሸጥ እምቢ እንደምንለው ያውቃል በቃ። ምክንያቱም የአባታችን ማስታወሻ ነው፣ የእናታችን ማስታወሻ ነው። አባታችን ብዙ ለፍቷል እኛን ሲያሳድግ። እኔ እናቴን ባላውቃት እንኳን እሱ በስነ ስርዓት ያውቃታል ብዬ ተስፋ አደርጋለሁ። ታላቃችንም ስለሆነ ትንሽ ነው ማውቃት ያለን ሲሸውደን ሌላ እምነት እንዳለው ነው በቃ እኔ የሰማሁት። ከዛ በኋላ ግራ ገባኝ። እምነቱንም ቀይሯል። እምነቱን የቀየረውም ለገንዘብ ብሎ ነው። ሂጄ ሳጣራ ከሴምራ የተላከ ነው፣ ከሞቴ የተላከ ነው። ምን ማለት ነው? ምንድን ነው? ኧረ እኔ ወንድሜን ላገኝ ነው የመጣው። ወንድሜን ነው፣ እዚህ ዶክተር ነው፣ እዚህ ነው የሚሰራ። በመሀል ላይ እሱም ስራ ሲበዛበት መድኃኒቱን ሳይል ቀረ። ስኳር በሽታ ምንም ነበረበት፣ ደም ግፊት ነበረበት። በመሀል ላይ ሞተ። እሷን ከተዋወቀበት በኋላ ያለው ነገር እንዳለ ሙሉ ነገሩ ቄሪሪሪር አለ። ሲመጣ ያው መካከለኛ ነው ብያለሁ። ከዛ እዚህ የተወሰነ በጣም ብዙ ቀን ቆየ ልበልህ ማለት እችላለሁ። ማለት ከ2 ወር ከ3 ወር በላይ ቆይቷል። እኔ ቀኑን ብዙም አልቆጠርኩትም፣ በግምት እንደዛ ይቆያል። እና በ2 ወር በ3 ወር ውስጥ ከዛ ሲመጣበት በነበረው ባንዴው ተቀየረ። በቃ ባንድ የሚወራው ሌላ እምሰማው ሌላ። የትኛውን እሱን ለማግኘት ራሱ ምን ብዬ ልጠይቅ? ወንድሙ ነኝ ስላቸው የማይሆን ጎሳ እየጠሩ ይሄ ቅድም ምንድን ነበር ያልከው? ሴምራና ሞቴል ነው። አዎ እሱን እየጠሩ ግራ አጋቡኝ።
እንደዚህ እዚህ ጋር በቃ መኪናው የሚቆመው እዚህ ጋር እዚህ አካባቢ ነው። በቃ ያው ከዚህ አካባቢ ይቆማል መኪናው። ጭናውን ሄደ። ዶክተር ምንድነው እየተፈጠረ ያለው? ይሄ የኔ ቤት ነው አልኳችሁ። ምን እያደረጋችሁ ነው ያለው? ዶክተር እባክህን ምንድነው እየሆነ ያለው? ቤቱ የኔ ቤት ነው። እንገባለን። ቤቱ የኔ ቤት ነው። እንዴት ሆነ ነው ያንተ ቤት ላይ ወንጀለኛ አለ የሚባል? ወንጀለኛ የሚባል የለም ነው። ምን እያላችሁ ነው ያለው? እኔ ጋር ወንጀለኛ ቢኖር ከእናንተ ጋር እንደ ጊዜ መስዋዕት አድርጌ እሰራለሁ እንዴ? አልነካሽም። ዶክተር ምንድነው የተፈጠረ? ማናት እቺ ሴት? እናንተ ምንድነው? ዶክተር እቺ ሴት ማነች? ልጁ እያለ ከሆነ እቺ ሴት ነች ስታሰቃየኝ። ልጁን ማስመርመር እርግጠኛ መሆኑን ራሷ ነች። አንተ ዝም በል። ለ10 ቀን ስራ ቦታሽ ላይ እንዳልነበር ተነግሯል። እስቲ የት ነው? ምንድነው? አዲስ አበባ ላይ ስንት ቤትና ስንት ቤት ነው ያለው? ከዛ ሁሉ ቤት መርጦ ያንተ ቤት ግን እንዴት ሊያመጣ ይቻላል? ያንተ ቤት መምጣቱ አይደለም፣ ያንተ ቤት ላይ ስንገባ ሚስትህ ተጠርጣሪና ወንጀለኛ ሆነ እየተገኘች። የኔ ሚስት ፍጹም ይሄን ስራ ምንም የምትጠረጠርበት ነገር የለም። እሷ እኮ ነች። እሷ ነች። ምን ማለት ነው? እሷ ነች። እኛ የምታከራትን እኮ እሷ ነበረች እኮ። እሷ እኮ ነች እኮ። እንዴት ሆነ? ዶክተር ማነች እቺ ሴት? ምንድነው የምትይኝ? እናንተ ብቻችንን እናውራ፣ ላስረዳ። ብቻ ብሎ ነገር የለም። እያንዳንዱ ነገር የምትናገሪው ፊት ለፊቴ ነው። ዶክተር ምንድነው እየተፈጠረ ያለው? ወይ ሲጠሩት ከሰማህ ማን ነበር እንደዚህ የሚመራመርባችሁ? ቀለበቱ እንደዚህ እያወጣ እንደዚህ የሚያደርግባችሁ? እስቲ እንደው ስም ሰምተህ ታውቃለህ? እሳት በቃ እንደ እሳት በቃ ልብልብ የሚያደርግ ነገር አለ ከውስጥ እና ይሄ ነገር ምንድነው? ለሊት ነው ብዙ ጊዜ ከ9 ሰዓት በኋላ ነው የሆነ እንደ ያለ መንፈስ ነገር አይደለ ብንና አድርጎ ነው የሚያስጨው ነገር የሆነ ከውስጥ የሆነ ነገር የሚወጣ ያክል ነገር አለ እና በአጋጣሚ ነገር ይፈጠር እናንተም እንዳደንግጡ ነው። አንዴ ቀለበቱን እያወጡ ከነሱ እያራቁ ሲፈልጉ ደግሞ እያደረጉላቸው ምን አይነት ስሜት ነው የሚያሳዩት? ምንድነው የሚቀየረው ውስጣቸው? ምንድነው የሚሆነው የሚለውን ነገር ነው እየተመራመሩባቸው ያሉት። በቃ ማለት ጊዜ ይፈጃል እንጂ የመቀየር ነገር ቀስ በቀስ እያበደ ውስጡ ማይሆን ስሜት ሲሰማው እያበደ እና እስከ መሞት ደረጃ የሚያደርሰው። እንግዲህ ተመልካቾቻችን ወደ ዶክተር ባለቤት ቤት ገብተናል። እንግዲህ ያው ውጭ ላይ የነበረውን አንዳንድ ነገርም አውርተናቸዋል። ያው ከዛ በኋላም ወደ ዶክተር ባለቤት ጋር ገብተን አንዳንድ ነገሮችን ለማውራት ሞክረናል። እንግዲህ እንዳልኳችሁ ያው በየቤቱ እየሄድን እንግዲህ ድርጅታችን ላይ ያሉትን ድርጅታችን ላይ የሚሰሩ ሰዎችን እያንዳንዳቸውን ኢንተርቪው እናደርጋለን። ከዛ በኋላ ምንድነው የተፈጠረው? ምንድነው እያለ ያለው? በቤታቸው ውስጥ ምን አይነት ላይፍ ነው እየኖሩ ያሉት? ምን አይነት ኑሮ ነው እየኖሩ ያሉት? እንደምናውቀው አሁን ላይ ደግሞ ድርጅታችን ላይ ትልቅ የተዘጋጀ ስጦታ አለ። ያንን ስጦታ ለማበርከት ደግሞ ዶክተሮቹ ሳይሰሙ በየባለቤቶቻቸው ቤት እየሄድን ኢንተርቪው እናደርጋቸዋለን። ከዛም በኋላ የውድድሩ አሸላሚ የሚሆነውን ሰው ደግሞ እንግዲህ መርጠን አይተን ቤታቸው ላይ ምን አይነት ትዳር ነው ያለው፣ ምን አይነት ሰላም ነው ያለው፣ ኑሯቸውስ ምን ይመስላል የሚለውን ነገር በምንቃኝበት ፕሮግራም ላይ ነው የምንገኘው። እንግዲህ እህቴ እንዳልኩሽ ያው በተለያዩ ቤቶች ላይ እንሄዳለን። ከትላንት ወዲያ እኛ መስሪያ ቤት ላይ ከሚሰሩ ዶክተሮች አንዳንድ ባለቤቶችን እንግዲህ ኢንተርቪው ለማድረግ ሞክረን ነበርና አሁን ላይ ደግሞ አንቺ ቤት ላይ ደርሰናል። በመጀመሪያ ፈቃደኛ ስለሆንሽልኝ በጣም አመሰግናለሁ። እስቲ ስምሽን ንገሪኝ። ስሜ ጸጋ ይባላል። እሺ ጸጋ፣ እንደ ድጋሚ እንግዲህ ያው በጣም አመሰግናለሁ ጸጋ። ያው በዋነኛነት ዶክተሮቹ ጋር ከሄድን በኋላ የዶክተሮች ቤት ጋር ያው እንዳልኩሽ ነው ካልደወልኩለት ካልነገርኩት ስትይ ነበርና ሚስጥር የሆነበትን ምክንያት ይሄ እንዳልኩሽም ያው ሚስጥር የሆነበት ምክንያት ዶክተሮቹ ሳይሰሙ እንደዚህ አድርገን መጨረሻ ላይ ያው ድርጅታችንን የሚያዘጋጀው ፕሮግራም አለ። እዛ ፕሮግራም ላይ ያለውን ነገር አወዳደር እንሸልማለን ማለት ነው። እንደው እስቲ ጸጋ ያው ቀጥታ ወደ ባለቤትሽ ከመምጣቴ በፊት እንደው እስቲ ትንሽ እንተዋወቅና ጸጋ ማን ናት? የተወልዳ የታደገች እዚህ ደረጃ ላይ እንዴት ልደርስ ቻለች? እንዳየሁትኝ ከሆነ የተለያዩ ፎቶዎችንም አይቻለሁ። አንቺም በተለያዩ ትምህርቶች ግራጁዌት እንዳደረግሽ ያው የምርቃት ፎቶዎችም እዛ ጋር ይገኛልና አንቺም እሱም በጣም የተማራችሁ ምሁር ናችሁ። በጣም ደስ ይላል። እንደው እስቲ በመጀመሪያ እስቲ ከአንቺ ጋር እንተዋወቅና ማን ልበል አንቺን ባክግራውንድሽን እናወራ። እሺ፣ በመጀመሪያ ለባሌ ስኬት
እና ለባሌ መለወጥ ስለመጣ ካመሰግናለሁ። ያው መጀመሪያ ላይ ስገባ ግርግር ስለፈጠርኩበት ደግሞ ይቅርታ። ያው ሰዎቹንም ብዛት ስታይ ነው። አዎ ይፈጠራል። እዚህ ጋር ካሜራ ይዘህ ምናምን ከባድ ነው። እና ስለ ባሌ ደግሞ ያው መናገር ያለብኝን ነገር እናገራለሁ። ምክንያቱም ለስኬቱ ምቆም አይነት ሴት ስለሆንኩ ማለት ነው። ያው እንደ ሚስት ደግሞ ያው ማለት ያው በቃ ማበረታታው ምናምን ከጎኑ ያለሁት እኔ ስለሆንኩኝ ለዛ አሁንም ደግሞ ለሱ ስኬት ምናምን ልጠይቁኝ ስለመጣችሁ አመሰግናለሁ። እኔ ጸጋ እባላለሁ እና አዲስ አበባ ተወልጄ አላደኩም። ክፍለ ሀገር ነው ተወልጄ ያደኩት። እና ያው ክፍለ ሀገር እዚህ ጋር ነኝ ማለት አልችልም። ምክንያቱም አባቴ አስተማሪ ነበር እና በየሀገሩ ነው እየዞረ እንትን የሚለው ማለት ነው። እና በየሄዱበት ነው ይዘው ያው አንዱ ሀገር እወለዳለሁ አንዱ ሀገር አድጋለሁ ምናምን እኔ ደግሞ ያው ያስተማሪ ልጅ ስትሆን ደግሞ አብዛኛውን ነገር ፎከስ የምታደርገው ትምህርት ላይ ነው። ያው አባቴም ስለሚያግዘኝ ማለት ነው። እና ከአንዱ ሀገር ወደ አንዱ ሀገር በየሄደበት ሁሉ እየሄድኩኝ በሲሚስተርም ሊሆን ይችላል እቀይራለሁ ቦታ ማለት ነው። እና ያው ክፍለ ሀገር ነው ተምሬ እንትን ያልኩት የጨረስኩት ኤሌመንተሪ። እና ወደ ሃይስኩል ስገባ እንዳጋጣሚ ሆኖ ወደዚህ መጡ ወደ አዲስ አበባ። ከዛ እዚህ ሁሉም ፋሚሊ ምናምን እዚህ መኖር ሲጀምሩ አብሬያቸው ሁሉም ቦታ ላይ አብሬያቸው ስለሆንኩ እና ደግሞ ያው በትምህርቴም ጎበዝ ተማሪ ነኝ እና እዚህ ይዘው ይመጡ። እዚህ የመጣበትን ምክንያት ደግሞ እድሉን ሲያገኝ ለኔ ብሎ ነው። በቃ ማለት ያው ከክፍለ ሀገር ምናምን የተሻለ ትምህርት እውቀትን ምናምን እዚህ እንዳገኝለት ብሎ ነው ይዞኝ የመጣ። ከዛ ያው እዚህ ጨረስኩ። ከዛም ደግሞ ያው የግቢ ውጤት አመጣው ግቢም ገባው። ከዛ በቃ ግቢ ሄጄ እንትን ስል ያው እኔ ደረሰኝ ፊልድ ኢንጂነሪንግ ነበረ። ከዛ በሱ ቀጠልኩኝ እና ግቢ ውስጥ ያው ጓደኛ ታፈራለህ። ከዛ ጓደኞቼን ምናምን ማለት በጣም የተግባባን ስንሄድ ምናምን ጓደኞቼ ደግሞ የሌላ ፊልድ ተማሪዎች ምናምን ይግባባሉ። ያው የአንድ ሀገር ልጆች ስትሆን ምናምን ትጠያየቃለህ ምናምን እና ከዛ እንደዛ እያለን ያ አንዷ ጓደኛ ነበር አስቻለው ማለት ነው። ዶክተር አስቻለው? አዎ ዶክተር አስቻለው ያው ባለቤቴ ስለሆነ ነው አስቻለው የምለው። ከዛ ያው ከአስቼ ጋራ በዛ መንገድ ተተዋወቅን እና አስቼም ደግሞ የግቢው ሰቃይ ተማሪ ነበር። እሱ እንትን ነው ያው ሜዲሲን ነበረ የጨረሰው ፊልዱ እሱ ነበረ። እኛ ደግሞ ኢንጂነሪንግ ነው። ባንገናኝም በፊልድ ግን ያው በዛን የተተዋወቅኩት። ግን ደግሞ ይሄ ሴት የሚያወራ ጭራሽ ጓደኛ የሚያወራ ምናምን አይደለም። ጓደኛዬ ሁሉ ስታገኘው እንትን ነው በግድ ነው በቃ ይሄ ዛሬ እንገናኝ ዛሬ የሆነ የምታስረዳኝ ነገር አለ ምናምን ዛሬ ምነግርህ ነገር የአንድ አካባቢ ሰዎች ናቸው እና ምነግርህ ነገር አለ ምናምን እየተባባሉ በተገናኙበት ሰዓት ነው እኛን የሚያገኘን እንጂ የጊዜ ሰጥቶ ለሴት ቦታ ሰጥቶ ምናምን የሚያገኝ ሰው አይደለም። ፎከሱ ትምህርትና ትምህርት ላይ ነበረ። ከዛም ግን እንዲህ የተቀራረብን ምናምን ስንሄድ ያው ፈልገህና አስበህበት ወይም አቅደህ አይደለም ፍቅር የሚይዝህና በዛ ወቅት ፍቅር ከሱ ይዞኛል ለካ። ከዛ የሆነ ትምህርት ላይ ምናምን ነገር እየወረድኩ ነው የምመጣው። ማስበው ምናምን ትኩረት ያለው እሱ ጋር ነበር አስቼ ላይ። ከዛ ጓደኛዬ ሳወራት ኧረ አትቀልጅ ምናምን ያለችኝ። ምክንያቱም ሴት አያወራም ይቅርታ እና ሴት አያወራም ምናምን ብላለችኝ። ከዛ እልም ያዘኝ እሱ ማን ነው ሴት ማያወራ ምናምን ብዬ መቅረብ ጀመርኩ ማለት ነው። ከዛ ስቀርበው ግን ያው ጎበዝ ተማሪ ስለሆነ ትምህርቴ ላይ እየቀነስኩ ነው እና ያው ኮመን ኮርስ ደግሞ አለ የሚያገናኘን ትምህርቶች አሉ። እሱን እንዲያስረዳኝ ምናምን ያልኩኝ በቃ ቀን በቀን መገናኘት ምናምን ጀመርን ማለት ነው። ከዛ እሱም ደግሞ ያው እሱም ሳያስበው ወደ ፍቅር ማለት ፍቅር ውስጥ እንዲገባ አደረኩት። ከዛም ግን በቃ የካምፓስ ህይወታችን እሱ ከኔ ሲጀምር እኔ ፍሬሽ ሲሆን እሱ ሰርዲር ምናምን ነበረ እና እንትን ነበር ያው ብንራራቅም በ2 አመት ምናምን ጋፕ ቢኖርም ቀድሞ ተመርቆም ቢወጣ እንትናችን ምንም በቃ ግንኙነታችን ምንም እንትን ያለብን ነገር የለም። እሱ እንደጨረሰ ስራ ወዲያው ነበር ያገኘው። ሁላ እኔ እዛ ስማር እያስተምረኝ ነበር ማለት የሚያስፈልገኝን ሁሉ ነገር ያደርግልኝ ነበረ። ያው ከወጣም በኋላ ማለት ነው።
የሚያስፈልገኝ ገንዘብ ይልክልኛል፣ እየመጣ ያየኛል ምናምን። እኔም ደግሞ በዓል ምናምን ሲሆን ያው ቤት ላልመጣ እችላለሁ። በቃ ውይ ይቅርብኝ ምናምን እላቸውና እሱ ጋር ሄዳለሁ ማለት ነው። እና እንደዛ እየተባባለን በቃ ጥብቅ የሆነ ግንኙነት ውስጥ ገባን። ከዛም እኔን አስጨረሰኝ። ከካምፓስ ልክ እንደወጣን ያው እሱ እንደነገርኩ ከኔ ቀድሞ ነው የወጣው። ጭራሽ እኔን አስተምሮኛል ምናምን። ከዛ ደግሞ አሪፍ የሚባል እና በቃ ዶክተር አስቻለው ሲባል ማያውቀው የለም። የትኛውም ሆስፒታል ላይ ብትሄድ ማለት ነው ወላሂ ታማሚ ይጠብቁታል። ሁላ ዶክተር አስቻለው አልገባ መቼ ነው የሚገባው ምናምን ብለው ሁላ ቀጠሮ አስይዘው ነው የሚሄዱት ማለት ነው በየሆስፒታሉ። እና ብዙ ገንዘብ ስለነበረው ለመጋባት ምናምን አቀድን። ከዛ ምንም እንትን ያለው ነገር ወደኋላ የጎተተው ነገር ስለሌለ ተጋባን ማለት ነው። ከዛም ግን ያው በእርግጥ ልጅ የለንም እስካሁን። ተደግሶ በሰርግ ምናምን የተጋባችሁ? አዎ በደንብ በቃ ሁላ እንትን ነው ይሄ እቅዱ ላይ ማለት እንጋባ ምናምን ከሁለታችንም ነው ሀሳብ የመጣውና ተጋባን። ከዛ ሽማግሌ ላከ ምናምን ለቤተሰብ። ከዛ ሰርግ ተደገሰ ምናምን እና የእሱም ፋሚሊ የኔም ፋሚሊ በጣም ነው በቃ ደስ ያላቸው። ማለት ይሄ አንዳንዴ ስትጋባ ወይ ያንተ ቤተሰብ ወይ የእሷ ቤተሰብ ፈቃደኛ አይሆንማ፣ ደስተኛም ላይሆኑ ይችላሉ። እነሱ ግን በጣም በቃ ከኛ በላይ እነሱ ተቀራረቡ ነው የምልህ። ይሄ ሁላ እኛ ያገናኘን ናቸው አይመስሉም። በቃ በጣም እንትን አሉ። በፊት የሚተዋወቁ ምናምን ነው የሚመስሉት። እና ከዛ በኋላ ያው አብረን እየኖርን ነው። ይሄ ነው ባጭሩ የኔ ታሪክ። በጣም ደስ ይላል። እንደምሰማው ከሆነ ያው ትውውቃችሁም ቤተሰባችሁም ላይ ያለው ነገር በጣም እንደምትዋደዱ እንደምትፋቀሩ ደስ የሚል ነገር እንዳለ ነው የምሰማው። እስቲ እንደው ያው ትዳር ላይ ግጭት፣ ጠብ ምናምን ነገር ያጋጥማልና እናንተ ጋር እንዴት ነው ይሄ ነገሮች? እሱ ነገር የለም። ለምን መሰለህ? አንደኛ እሱም ይሰራል፣ እኔም ያው ተመርቄ እንደወጣው ነው ስራ የተቀጠርኩት ማለት ነው። ምንም ጊዜ ያባከነው ነገር የለም። ወደ ስራ ገባው። ይሄ አንዳንድ ሰው እኮ የሚጣላው ይሄ በኢኮኖሚ ነው። ምክንያቱም አንድ ሰው ቤት ሲቀመጥ አንድ ሰው ብቻ ሰርቶ ሲመጣ ምናምን ያጋጭሃል፣ ያጣላል። ግን አሁን እሱ የሚያደርገውን ለቤት የሚያወጣውን ውጭ ምናምን ያውቀዋል። እኔ ምን ማድረግ እንዳለብኝ አውቃለሁ። ለዛ ምንም ይሄ በመሀላችን ጸብ ምናምን ወጥቶ አያውቅም። ሁላ ይሄ ያው እንደነገርኩ በጣም ታዋቂ ዶክተር ከመሆኑ የተነሳ የውጭ እድሎች፣ የሀገር ውስጥ ምናምን እድሎች በቃ ይሄ ክፍለ ሀገር ሄዶ ምናምን ነገር እንዲሰራ ምናምን ብዙ እንትን ተመቻችቶለት ነበር። ግን ያንን ሁሉ ለእኔ ብሎ ከኔ ከመራቅ ብሎ የትም ወጥቶ አያውቅም። የሚገርም ነገር ምክንያቱም ይሄ አረ ከአንቺ ጋር ድጋሚ ተራርቀን ምናምን አልችልም ምናምን ነው የሚለው። እና በቃ እንደነገርኩ እንኳን ሌላ ጋር ይሄ ስራ እንኳን ሲያድር በቃ እንዴት እንደሚደውል ስራውን ሁሉ እየተወ ነው የሚደውለው ማለት ነው። እና ለእኔን ሁሉ አስመልጦኛል ነው የምልህ። አሁን እያልሽኝ ያለሽው ዶክተር አስቻለው ምንም አይነት የስራ እድል ቢያገኝ ክፍለ ሀገር ይሆናል ወደ ውጭ ሊሆን ይችላል ከአንቺ ርቆ መሄድ አይፈልግም። እነዛን ስራዎችን አይቀበልም። ብዙ እድሎች መተውለታል። ስለዚህ ትንሽ ለመስማት ይከብዳል። ምክንያቱም ዶክተር ከሆንሽ ብዙ አፓረንቶች እንደዚህ ነገሮች አሉና እንዴት ነው ላይወጣ የሚችለው? እንዴት ነው ወጥቶ እንደዚህ የተለያዩ ቦታዎች ላይ ሊሰራ የማይችለው? ያው እንግዲህ ከልቡ ስለሚያፈቅረኝ ይሆናል። እኔ እንጃ እንዴት ልበልም። ስራ ወጥቼ ሁላ እስከምመለስኩ ማያምነኝ ሰው ነው። እንኳን ሌላ ሀገር ሄዶ ከኔ ተለይቶ መስራት ይቅር ነው ማለት ነው። እና በፍጹም ሄዶ አያውቅም ነው የምትይኝ? አዎ አያውቅም። እንኳን ነገር ይዞሻል ነው? አዎ ያው ዛሬም ቤት በአጋጣሚ ያገኘኸኝ ትንሽ አሞኝ ነው። እንግዲህ ይቅርታ እያመመሽም ቢሆን ከኛ ጋር ተባብረሽ ኢንተርቪው እያደረግሽ ነው እና እንደው እስቲ ወደ አንዳንድ ነገሮች ልጠይቅሽ እና ያው የምጠይቅሽ ነገር ምንም እንትን የሚል ነገር የለውም። ያው ከሕክምናው ጋር የተገናኘ ነው፣ ከስራችሁ ጋር የተገናኘ ነው። ያ እንትን ለማለት ነው እና እንደነገርሽኝ ከሆነ ከተጋባችሁ ረጅም ዓመታት ሆናችኋልና እንደው እስቲ ይቅርታ አድርጊልኝና ይህን ጥያቄ ስጠይቅ ወይ ከአንቺ ከሱ ወይ ከሱ ጋር ያለ ነገር ነው እንዴት እንደው እስቲ ልጅ ላይኖራችሁ ቻለ? እንደው መመለስ የሚቻል ከሆነ ይህን ጥያቄ እንትን ነው ማለት መውለድ እፈልጋለሁ እውነት ለማውራት ግን ደግሞ እሱ ብዙ የሚያስባቸው ነገሮች አሉ እና ይሄ እንዴት ልበልሽ አስቼ የሚያስበው ትልቅ ነገር ነው፣ ትልቅ ደረጃ ነው እና ያንን ነገር ላሳካው ቆይ ይላል እሱ እንጂ
ፈጣሪም ከልክሎን አይደለም። ያው እኛም ደግሞ ማለት እኔም ሳልፈልግ ቀርቼ አይደለም፣ ግን እሱም ሳይፈልግ ቀርቶ አይደለም። ልጅ ይወዳል አውቃለሁ፣ ግን በቃ ያሰበው ደረጃ ላይ ይሄ እንዴት ልበል ለዓላማውና ለስኬቱ የሚቆም ሰው ነው አስቼ ማለት። ለዛ በቃ እንትን ነው። እኔም ደግሞ ያ ነገር እስከሚደርስ ድረስ ያው እንደምታየው እድሜያችንም አልሄድም መውለድ እንችላለን ብዬ እየጠበኩት ነው ከፈጣሪ ጋር። በጣም ደስ ይላል። እንደው እስቲ ያው እንዳልኩሽ ነው መጀመሪያ ላይም ኢንተርቪው ነው፣ ምንም እንትን የሚል ነገር የለም እዚህ ጋር የሚያስዋሸንም የሚያስደብቅን ምንም ነገር የለምና ያንደው ነገር ግልጽ ሆነ እንድናወራ ነው የምፈልገውና እንደው እስቲ ከአስቻለው ቤተሰቦች ጋር እስቲ እንደው አንቺ ያለሽ በግልሽ ደረጃ ከነሱ ጋር ያለሽን እስቲ ግንኙነት ንገሪኝ። ምን ያህል ናችሁ? ምን ያህል ትቀራረባላችሁ? እንቀራረባለን ማለት ይሄ እንትን ነው። ይሄ አማች መጥፎ ነው ምናምን የወንድ ቤተሰብ ምናምን ይባላል፣ ግን ለኔ መልካም ናቸው ማለት በቃ ጥሩ ናቸው ለኔ። ይጠይቁኛል፣ ይመጣሉ ምናምን፣ እኔም እሄዳለሁ። ሲሄድም ደግሞ አሪፍ ፊት ነው የሚያሳዩኝ። እና ያው ይሄ ነገር ደግሞ የመጣው ለምንድን ታውቃለህ? አስቼ ለኔ ከሚሰጠኝ ፍቅርና ቦታ የተነሳ ነው። ስለዚህ የእሱ ወንድም እህት እያንዳንዱን ታውቂያቸዋለሽ? በቅርብ ታወራላችሁ ነው? አዎ ማለት እንደዚህ አንደዋወልም፣ ወይ ደግሞ ያው ስራ ቢዚ ስለምሆን ያው በአመት በዓል ምናምን ነው የሚሄደው እነሱ ቤት። ከሄድኩም እነሱም ሊመጡ የሚችሉት በዛ ሰዓት ነው። ያው እኔም እንዳየኸው አስቼም ቤት አይውልም፣ እኔም ቤት አልውልም። እሁድ ነው እረፍታችን። እሱ እንደውም ጭራሽ እረፍትም የለውም። እኔ እሁድ ናት። እሁድን ደግሞ ብዙ ነገር ስሰራ ምናምን ይመሻል። እንደው እስቲ ምን ያህል ትተማመናላችሁ? እስቲ እንደው እስቲ ምን ያህል ታምኛለሽ ብዬ ብጠይቅሽ ምንድን ነው መልስሽ? እኔ በጣም አምነዋለሁ። ምክንያቱም እንዴት መሰለህ ከሚሰጠኝ ቦታ አንጻር ነው ማምነው። ያው የሰውን ደግሞ ያምነኛል ብዬ ለማውራት ደግሞ ከባድ ነው። እሱ ውስጥ ላይ ምን እንዳለ አላውቅም። ነገር ግን ደግሞ እኔ በጣም ነው ማምነው። ምክንያቱም ምንም ነገር ያየሁበት ነገር ስለሌለ ምንም ማለት ነው። በቃ ይገባል። ሲመጣም አሪፍ ፊት ነው ማየው። በቃ ውጭ ላይ ሁላ ተናዶ ምናምን ነገር መጥቶ እኔን ሳይ ይረጋጋል። ያ ነገር ስላለ እንዴት አላምነው። በጣም ጥሩ። እንዲህ ቤተሰቦቻችን ያለውን ነገር እየሰማን ያለ ነው። አጠገባችን የምትገኘው የዶክተር አስቻለው ሚስት ነች። ዶክተር አስቻለው ደግሞ ማን እንደሆነ ያው ከመግባቴ በፊት ያለውን ነገር ታውቁታላችሁ። በጥቂቱም ቢሆን አብራርቼዋለሁ። ሁሌም በፕሮግራማችን እንደምናደርጋት ነገር አለች። ምንድነው የምናደርገው? እንደዚሁ ከተለያዩ ዶክተሮች ጋር ከሚስቶቻቸው ጋር ኢንተርቪው ካደረግን በኋላ የሃውስ ቱር የሚባል ነገር አለና በየክፍሉ እየገባን የቤቱ ምን ይመስላል፣ እንዴት ነው ያለው ነገር የሚለውን ነገር ያው ሳሎን ላይ ያለውን ነገር መጨረሻ ስንወጣ እንቀርጻለን። ስገባ ደግሞ አንዳንድ ክፍሎችን አይቼ ነበር። በዛ ጋም አንዳንድ ክፍሎች አሉና እንደው እስቲ ፈቃደኛ ከሆንሽልኝ ዞር ብለን ለማየት ያክል። ምንም ኖሮት አይደለም ብታዩ ደስ ይለኛል። ግን ደግሞ ያው ስገባም እንዳየኸው ምንም ነገር የለውም። ለዛ ይሄንን ሳሎኑን ብቻ ቀርጸ መውጣት ትችላለህ ማለት ውስጡ ምናምን ነው ይገባኛል። ክፍል ምናምን ነገር አልገባም። ግን አንዳንድ ያሉ ሰርቪሶች ምናምን ራሱ በትክክል ስላልተጸዱ ምናምን መግባት ይቻላል። ወይ ደግሞ ካሜራ ውስጥ እኮ ግዴታ መግባት የለበትም። ያለውን ነገር እንኳን ለማሳየት እንዴት መሰለህ ላለማሳየት ፈልጌ አይደለም። እንትን ነው ከፍለውበት ማለት ተከራይተውት ምናምን የወጡ ሰዎች አሉ፣ በሩን ሳይዘጉ ማለት ነው። አሁን እዛ ቤት ደግሞ ይሄ ሚኒ ነው ብዬ ማስገባት አልችልም። ለዛ ነው እንጂ ካልሆነ ደግሞ ሁለቱን ክፍል ታያለክ። በቃ በጣም ደስ ይላል። ያው እንግዲህ ይሄን ያህል እንኳን ከፍተን መግባት ማየት ያለብን ነገር አይደለም። እንግዲህ ያው ከዚህ በፊት የነበረው ፕሮግራማችን ላይ እንደምንሰራው ነው። ብዙ ጊዜ አይተናል። ብዙዎቹ ቤት ላይ በምናይበት ሰዓት ላይ በጣም ደስ የሚሉ ነገሮችን አይተናልና እስቲ እዚህስ ምን እናገኛለን፣ ምን ይፈጠራል የሚለውን ነገር አብረን የምናይ ይሆናል። አብራችሁን ቆዩ። ለምንድን ነው የምትከለኪኝ? ሁሉንም ቤት አየሁኝ አይደለ? ለምንድን ነው የምትንጫጫብኝ? ገብቼ ያለውን ነገር ማየት አለብኝ እኮ። ትገባለህ እዚህኛው ቤት ማጋባበትን ሁለቱን ክፍል ታያለህ። ግዴታ እዚህ ክፍል ውስጥ ገብቼ ማየት አለብኝ ያልኩሽ። ለምንድን ነው እዚህ የምትገባው? ነገር አለ? አንተ ማን ነህ? የምትደብቂው ነገር አለ ወይ? ነው እጪ ምን ማለት ነው? ሰውዬ እዛ ሆንልኝ። ኧረ በህግ ክብርሽን ጠብቂ ብዬሻለሁ። ጭራሽ በጸባይ እንደማዋራት እንዴ! ለምንድን ነው የምትገቡት እናንተ? ያማችኋል እንዴ? አረጋግጥ ግባ። አንተ ያማህል እንዴ? ናውጣ ማለች እስቲ ተው
በሽተኛ ናት ትመታለች ያማታል አይምሮ መንተኛ አስወጣት እህቴ ደህና ነሽ ሁላችሁም ምን ኧረ በስመ አብ ውጡልኝ እባካችሁ ምንድነው ሁላችሁም ግር ብላችሁ መገቡት ነጭ ነናቴ ነይ ምን ነው ተዋሽሳኔ መንተኛ ናት አይምሮ በሽተኛ ናት ዝም በይ ብዬሻለሁ ምን ሆነሃል የት ነው የምትወጪው እዛ ቁጭ በይ እንጂ አንቺ ቢስራትሽ ነሽ ምን ማለት ነው ሲጀምር ወደዚህ ሂጂልኝ እሺ ነይ የት ነው የምታመጣት እሺ ነው መጣት ሰውዬ ህመምተኛ ናት በሽተኛ ናት ልረዳት አምጥቷት ማነች ሲጀምር እኮ እየሰማኸኝ አይደለም ለምንድን ነው የማትደምጠኝ ትሰሚኛለሽ ተናገሪ እቺ ሴት ማነች ህመምተኛ ናት የአይምሮ በሽተኛ ናትና ሲጀመር ካላዳምጥከኝ እንዴት ነው የማወራው ትሰሚኛለሽ እስካሁን በትዕግስት ረጋ ብዬ ማነሽ ምንድነሽ ብዬ ስሚ ሳውራሽ የነበረው ስለ ሆስፒታል ስለ ባለቤት ስለምንሽ ልጠይቅ አይደለም የመጣሁት መርማሪ ጋዜጠኛ ነኝ የመጣሁት ደግሞ ለአንድ ነገር ነው እዚህ ቤት ላይ ለሚኖረውን ዶክተር ለማጣራት ነው የመጣሁት አንቺ የዶክተር ትክክለኛ ባለቤት ሁኝ አትሁኝ አይመለከተኝም ነገር ግን አንድ ፎቶ ይዤ ነበር የመጣሁት ያም ፎቶ ደግሞ የዶክተር እህት ነው ያ ፎቶና እቺ ልጅ ደግሞ ተመሳሳይ ናቸው የዶክተሩ እህት እዚህ ቤት ላይ ምን ትሰራለች በሽተኛ ነሽ ብለሽ እንዲምትያት ልጅ ጠፍታ እየተፈለገች የነበረች ልጅ ነበረች እዚህ ቤት ላይ ምን ትሰራለች እንዴት ትጠፋለች ሲጀምር እዚህ ቤት ላይ ምን ትሰራለች ለምንድን ነው እንደዚህ ታማለች በቃ አይምሮዋን ነካ ስላሽ እንዴ ለምንድን ነው ልንገርህ አይምሮዋ ስለተነካ አይምሮዋ ተነክቷል በኋላ እናወራለን ነጭ ነጭ ብቻ ነው የምታወራት ያዟት ተመችቶሻል ወይስ ላስተካክልልሽ ደህና ነኝ ተስተካክሎልኛል አመሰግናለሁ በእውነት ትረዱኝ ስለመጣችሁ ምንድን ነው የተፈጠረው ምንድን ነው የሆንሽው ለምንድን ነው እዛ ቤት ውስጥ የተቀመጥሽው ምንድን ነው የሆነው እኔ ምንም አልገባኝም ለምን አስረው እንዳስቀመጡኝ ወንድሜና የወንድሜ ባለቤት ናቸው እዛ ቤት ውስጥ አስቀምጠው አሳስረው ያስቀመጡኝ እንዴት ነው ነገር ሊፈጠር የቻለው ምንድን ነው የሆነው ቆይ እኔ ከትላንት ወዲያ ታላቅ ወንድምሽን አግኝቼው ነበር ታላቅ ወንድምሽ ዶክተሩ ሳይሆን ሌላኛው በማግኘው ሰዓት ላይ ፎቶ ሰጥቶኝ አንቺን እንድፈልግልህ አድርጎኝ ነበር ያንን ፎቶ ይዤ በመፈልግበት ሰዓት ላይ ነው እዚህ አካባቢ ላይ ፍንጭ እንደተሰጠኝ እዚህ አካባቢ ላይ ታይተሻል የሚል ነገር ይደረሰኝ እንዴት እዚህ ቤት ላይ ልትሆኝ ይቻልሽ ምንድነው የተፈጠረው እኔም ወንድሜ የት እንዳለ አላውቅም እኔ ያለሁት ከዶክተር ወንድሜ ጋር ነው የዶክተር ታናሽ መካከለኛ ወንድም አለኝና የት እንደደረሰ ምን የመስለው የት እንዳለ አላውቅም እንደነገረኝ ከሆነ እንደዚህ ብትንተናችን ያወጣው ጤነኛማ አትመስይኝም ይቅርታ አድርግልኝና በጣም እንደታመምሽ እንደተጎዳሽ ነው የማየው ምንድነው የተፈጠረው ምንድነው የሆነው እኔም ቀስ በቀስ ነው ሰውነቴ ሁሉ እንደዚህ የሆነ የመጣው ቀስ በቀስ በፊት እኔ ጤነኛ ልጅ ነበርኩኝ ተማሪም ነበርኩኝ አዎ ወንድምሽን ሳገኘው አንዳንድ ስራዎችን እየሰራሽ ነው የምትገኘው ከጠፋችብኝ ቆይታለች አግኝቻት አላቅም ነው ያለኝ አሁን ላይ ደግሞ አራብስ ማአምቡል ውድ ቤተሰቦቻችን ምን እየተፈጠረና ምን እየሆነ እንዳለ ግልጽ እየሆነልኝ አይደለም እየሆነ ያለው ነገር ያ ሁሉ ነገር ታግሼ ሳዳምጥ ስሰማ የነበረው የሆነ ፍንጭ ካገኘው የሆነ ነገር ካገኘው በሚል ነው እንጂ አዎ አሁን የገባንበት ቤት የዶክተር ሁለተኛ ሚስት እንደሆነ ሁላችንም የምናውቀው ነገር ነው ሁለተኛ ሚስት ብቻ ሳይሆን ተደብቃ የነበረች ሚስት ነች እያንዳንዱ ነገር ግልጽ ማድረጉ ይሆናል ግን ቆይ አሁን እኔ ተረጋጊ የህክምና ቡድኖች ይግቡ ማድረግ ያለባቸውን ነገር ቼክ ያድርጉ ከዛ በኋላ የምንቀጥል ይሆናል እሺ አሁን ረጋ ብለሻል እስቲ ነው ከመጀመሪያ ጀምሮ ንገሪኝ እንዴት እዚህ ቤት ውስጥ ልትገቢ ቻልሽ እንዴት እንደዚህ ተጎሳቁልሽ ልትቀመጪ ቻልሽ ምንድነው እንዴት አድርገው ነው እንደዚህ ነገር ውስጥ የከተቱሽ ያው መጀመሪያ ታላቅ ወንድሜ ከኔ ጋር ትኛለሽ አለኝና ትምህርት ማቋረጥ ነበረ ከሱ ጋር ለመሆን መጣሁኝ ያኛው ወንድሜ ደግሞ ሌላ ስራ ሲጀዋለሁ ምናምን ነገር አለኝ እሺ ብዬ ከሱ ጋር ለመኖር ተስማምቼ መጣሁ ከመጣሁ በኋላ ከጊዜ በኋላ መድኃኒቶች ምናምን ትንሽ ራሴን ምናምን መይሰል መድኃኒቶችን መስጠት ጀመረ ከዛ እንዴ ምንድነው መጀመሪያ ምርመራስ ማድረግ አለብኝ እኮ ወንድሜ ምናምን ስል እኔ እኮ ዶክተር ነኝ
ለምንኛውም በሽታ ምን አይነት መድኃኒት መስጠት እንዳለብኝ አውቃለሁ። ከኔ የበለጠ ዶክተር ሊኖር አይችልም አለኝ። እኔም ወንድሜ ስለሆነ እሺ ብዬ ተቀብዬ ወሰድኩኝ መድኃኒቱን ከወሰድኩት በኋላ ግን ከጊዜ በኋላ ሰውነቴ ላይ የማይሆን ነገር ነው የሚሆነው። በቃ ድንገት እግሬ ይደነዝዛል። ትንሽ ተራመጄ እግሬ ይደነዝዛል። በቃ እግሬ እንትን አይልልኝም፣ አይታዘዝልኝም። አሁን ከዚህ እስከ በሩ እንኳን ድረስ ራሱ ልሂድ ብላ አይታዘዝልኝም። እና እግሬም ከጥቅም ውጭ እየሆነ ከሰውነቴ ላይ ራሱ ከጀርባዬ ምናምን በቃ ከጥቅም ውጭ እየሆነ መጣ ማለት ነው። ቀስ በቀስ መድኃኒቱ ሼባ እያደረገኝ መጣ ነው የምልህ። እና እኔ ምንም አልገባኝም። መድኃኒቱ ምን አይነት መድኃኒት ነው እየሰጠኝ ያለው? ወንድሜ ለምንድን ነው እኔን እንደዚህ አሳስሮ ቤት ውስጥ ማስቀመጥ የሚፈልገው? አልገባኝም። ወንድሜም ራሱ ሊጠይቀኝ አንድም ቀን መጥቶ አያውቅም። ለምንድን ነው ወንድሜስ በዚህ ልክ ሊጠፋ የቻለው? የት ነው ስለው እንኳን ሊያወራኝ አይፈልግም። አሁንማ ሲጀመር እኔ ድምፁን እየሰማሁት እሱ እንኳን እኔን መጥቶ ማውራት አይፈልግም። ያናግረኝም ሊያወራኝም አይፈልግም። ምግብ ራሱ ይረባ ምግብ እንኳን አይሰጡኝም። እንደዚህ ታምሜ እያዩ ደህና ምግብ እንኳን አይሰጡኝም ማለት ነው። እና እኔ የእሷ እንኳን ችግር የለውም። ወንድሜ በዚህ ልክ ለምን ለእኔ ላይ ጨካኝ ሊሆን እንደቻለ አልገባኝም። እኔ ምን አግኝቶ ምን እንደቀየረው እኔ አላውቅም። ከጊዜ በኋላ ነው እንደዚህ አይነት ጸባይ ያመጣው። ውድ ቤተሰቦች ምን አይነት ጭካኔ እንደሆነ እየገባኝ አይደለም። ምንም ግልጽ የሆነልኝ ነገር የለም። እንደዚህ አይነት ጭካኔ እንዴት ወንድም እህቱ ላይ እንዴት ሊፈጸም እንደቻለ። ቆይ እኔ ሌላኛው ወንድምሽን ለማናገር ሞክሬ ነበርና ስለ ቤት ሽያጩ ስለምናምን ያወራኝ ነገር አለ። እንደሱ ቆይ ስለሱ ንገረኝ። እንደውስ የአባታችሁ ቤት እንዴት ነው ሊሸጥ የቻለው? የአባታችን ቤት ማስሸጥ እንዴት መሰለህ? ቤቱን እንሸጠውና ሆስፒታል ትንሽ ሆስፒታል መገንባት እፈልጋለሁ አለን ወንድማችን። ያው ዶክተር አይደለ? መገንባት እፈልጋለሁና ያው በዛም ደግሞ እኛም ሁላችንም ተጠቃሚ እንሆናለን ምናምን ነገር አለ። ከዛ እኛም አመነውና በቃ እንዴ ለዚህ ለተሻለ ነገርማ ከሆነ እሺ ብለን ተስማምተን ሁላችንም እንትናንና ፈርመን ሸጠው እና ከዛ በኋላ ግን ሆስፒታል የሚባል ነገር የለም። ብሩንም የት እንደደረሰው አናውቅም። የት እንዳለ ብሩንም አናውቅም። ለእኛም የሚረዳን ነገር የለም። እንደምታየው እኔም እንደዚህ ነኝ። ወንድሜም ራሱ የት እንዳለ አላውቅም። ምን እንደሚሰራ እንዴት እንደሚኖር ምንም የማውቀው ነገር የለም። እሱ ለራሱ ብቻ ነው እየኖረ ያለው፣ ለራሱና ለሚስቱ በቃ ሁለታቸው ነው የሚኖሩት ህይወትን። እኔ አንተ እስከምታገኝ ድረስ እዚህ ቤት ውስጥ ተቆልፎብኝ ነው የምኖረው። ጠዋት እስከ ማታ ፀሐይ ብርሃን እየናፈቀኝ ነው የምውለው በቃ እና እኔ እንዴት እንደዚህ ለማድረግ እንደፈለገ ለምን በቤተሰቡ ላይ በዚህ ልክ ጨካኝ መሆን እንደፈለገ ወንድሜ እኔ አላውቅም። ለምን እንዲህ እንደሆነ እኔ ጥያቄውን ቢመልስልኝ ደስ ይለኛል። ምክንያቱም ከጊዜ በኋላ እንዴት እህት ወንድሙ ላይ እንደዚህ ሰው ይጨክናል? ቆይ የሆነ ያቀያየማችሁ ያጣላችሁ ቤተሰብ ላይ የተፈጠረ ግጭት ወይ የሀብት ውርስ ላይ የተፈጠረ ነገር ነበር? እንደዚህ ይህን ያህል ጭካኔ ይህን ያህል ወንድም እህቱ ላይ ሊጨክን የቻለበት ምክንያት እንደዛ አይነት ግጭት የለንም። እንደዚህ እልፍ ያለ ግጭት የለንም። በቃ ኖርማል ትነጋገራለህ ምናምን፣ ከዛ የዘለለ ምንም አይነት ግጭት የለም። ምክንያቱም ቤቱን እንኳን ይሸጥ ሲለን ተስማምተን ነው ሽጦ ሆስፒታል ባይገነባበትም ሆስፒታል ልገነባ ነው ብሎ ብሩን የወሰደ ግን ወሰደ። እስካሁን ሆስፒታሉ አልተገነባም። እኛንም ቢሆን ምንም ማለት ነው። ቢሆንም ግን እንደዚህ በሽተኛ እስከመሆን ድረስ ምን አይነት መድኃኒት ቢሰጠኝ ነው? ምን አይነት ጥላቻ ቢኖረው በእንደዚህ ሊያደርግ እንደቻለ አላውቅም። በእርግጥ የሆነ ሰዓት ላይ የሆነ ቦታ ሄዶ ነበር ለስራ ብሎ ማለት ነው። ከዛ እዛ ሄዶ ሲመለስ ነው ሆስፒታሉን እንትን ገነባለሁ ቤቱ ይሸጥ ምናምን ብሎ ከዛ በኋላ ነው ጸባዩ በጣም የተቀየረ የመጣ። ምን ሆኖ እንደመጣ ምን ነክቶት እንደመጣ አላውቅም። እና ከዛ ጊዜ በኋላ በቃ ለሰው ምንም አያስብም። መጀመሪያም አካባቢ አሁን እኔ መጀመሪያ እንደታመምኩ አካባቢ መድኃኒቱን እየመጣ ትሪት እያደረገኝ ምናምን ነበር የሚሰጠኝ። ልክ እንደዚህ በጣም እየባሰብኝ እንደሆነ ሲያውቅ መድኃኒት እያመጣ ይሰጣል እንጂ ምን ልሁን ልብላም ልጠጣም ልውደቅም ልነሳም የሚያውቀው ነገር የለም። አየኝ ጭራሽ ሊየኝ ራሱ ፈቃደኛ አይደለም። እኔም ራሱ ድምፁን እየሰማሁት እንዲመጣ እየፈለግኩ ግን እሱ ሊመጣም ሊያየኝም አይፈልግም። እሱ ሳሎን ተቀምጦ እኔ እዛ ጓዳ ተቀምጬ ድምፁን እየሰማሁት ጭራሽ ሊያወራኝም ሊደምጠኝም አይፈልግም። አንድም ቀን እንኳን ቀና ብሎ አይቶኝ አያውቅም።
እና ለምን እንደሆነ እንደዚህ የሚያደርገው እኔም አላውቅም። ወንድሜ በእውነት እኔ ምን አይነት ጭካኔ እንዳደረበት በወንድሜ ላይ አላውቅም። እንደው እስቲ ስለ ሚስቱ ስላለው ነገር እስቲ ንገሪኝ። ምንድን ነው የተፈጠረው ከሚስቱ ጋር? እንዳለኝ ከሆነ ወንድምሽ እንዳለኝ ከሆነ የሆነች ሴት ተዋወቀ፣ ከተዋወቀ በኋላ ነው እንደዚህ የሆነው አለ። እንደው ሲተዋወቅ ከዛች ሴት ጋር እንደዚህ ግንኙነት በሚጀምርበት ሰዓት ላይ ያወራችሁት ነገር እንኳን የለም? ምንም። ሚስቱ ራሱ መች ቤት ትሰጥሃለች? ጠለቅ ያለ ግንኙነት ኑሮን አያውቅም ከሚስቱ ጋር መጀመሪያ ይሄ ነገር ከመፈጠሩ በፊት ማለት ነው። ከመፈጠሩ በፊት መጀመሪያ አስተዋወቀን ምናምን። ከዛ በኋላ ቀጥታ መጣሁኝ እዚህ ወደ እዚህ ቤት ማለት ነው። ከዛ በቃ ደህና ነሽ ደህና ነሽ። ከዚህ ዘለልና እንትንም ኑሮን አያውቅም። እንደዚህ ጥልቅ ብለህ እንድታውቃት እንድታወራት የምትፈልግ ሰው አይደለችም። አትፈልግም እንዲህ እንድታወራት ማለት ነው። ከማውራት የምትፈልገው ከባለቤቷ ጋር ነው። ከዛ ውጪ በቃ ፊት አትሰጥም። ልታወራትም ልትቀርባትም እንደዚህ ልትግባባትም ብትፈልግ እንደዛ አይነት ሰው አይደለችም። አትፈልግም እንደዚህ ማውራትም መግባባትም እና በቃ ድብቅ ሰው ናት። ብዙ ነገሮቿን ድብቅ ነው የምታደርገው። ግልጽ አይደለችም ለሰዎች ምን እንደምትሰራ ምን እንደምታደርግ ግልጽ ነገር ማድረግ አትፈልግም። ምንም ግልጽ ነገር የላትም። የእሷን ቤተሰቦች እንደዚህ ምናምን ነገር እንደው በቅርብ አይታችሁ ሰምተሽ ምናምን የምታውቂው ነገር አለ? የዶክተር ሚስት ተብዬዋ እንዴ ከሷ ውጭ ማንንም ቤተሰብ አላውቅም። እኔ እሷን ብቻ ነው የተዋወቅኳት። ምናልባት እሱ ሊያውቅ ይችላል። ምክንያቱም ያው መጀመሪያ ስለነበረው ተዋውቆ ሊሆን ይችላል። እኔ ግን ስለ እሷ አንድ ቤተሰብ የማውቀው የለም። እሷ ብቻ ናት የማውቃት። ግን ስልክ በጣም ስታወራ እሰማለሁ ምናምን። ቤተሰብ ይኖራል ብዬ አስባለሁ። ስልክ ብዙ ስታወራ ምናምን ጓደኛም ቤተሰብም ይኖራል ብዬ አስባለሁ። እና ምን አይነት ቤተሰብ ጋር እንዳደገች እሷ ራሱ እንዴት ሴት ሆና በሴት ልጅ እንደዚህ እንደምትጨክን ቢያንስ እንኳን እሱ እንደዚህ ሲሆን እሷ እንደዚህ እንኳን አትልም። በነገሮች ተስማምታ አብረው ነው ሁሉ ነገር የሚያደርጉት። እና ለምን በዚህ ልክ እንዲህ እንደሚሆኑ እኔ አላውቅም። ሁለቱም አንድ አይነት እንዴት እንደሆኑ እንዴት ልክ በዚህ ልክ እንደዚህ እንዲሆኑ እንጂ ይሻል አላውቅም። በእውነት ውድ ቤተሰቦች እኔ ምን ብዬ መናገር እንዳለብኝ አላውቅም። የእውነት በጣም የሚያሳፍር በጣም የሚከብድ ነገር እያየውና እየሰማሁ ነው ያለሁት። አንድ ወንድም ቤተሰቦቹ አደራ ሰጥተውት የሄዱትን ወንድምና እህት እንደዚህ በምን ምክንያት ሊያሰቃይ እንደቻለ ሊገባኝ አልቻለም። ይገባኛልን ብዬ አልጠብቅም በዚህ አካሄድ። እስካሁን በጣም በትህትና በጸባይ ነበር ሚስት ተብዬዋን ሳወራት የነበረው። ከዚህ በኋላ ግን በእውነተኛው ማንነቴ በጋዜጠኝነቴ እያንዳንዱን ነገር እንድታወራህ እንድትናዘዝ አረጋታለሁ። እሱ ብቻ አይደለም። እንደው እስቲ ዶክተር ሰሞኑን እዚህ ቤት ምናምን መጥቶ ያውቃል? ይመጣል። ማታ ሁልጊዜ ይመጣል። ያው ድምፁን እሰማዋለሁ። ከሷም ጋር በስልክ እንደዚህ እየተባባሉ ስለ አንዳንድ እቃዎች ሲያወሩ እሰማለሁ። ምን እንደሆነ እቃው ግልጽ ባይሆንልኝም እንደዚህ እቃ አምጥተህልኛል ወይ ምናምን ነገር እያለች ትጠይቀዋለች። እና ችግር የለም ምናምን ነገር ብሏት እሺ በቃ ምናምን ብላ ማታ ሁሌም ይመጣል ቤቱ አይደለም። እንዴት አድርጎ ይህ ሰው እንዴት እንዳሰበው እንዴት እንዳደረገው ባይገባኝም እዛ ሌላ ትዳር እዚህ ጋር ደግሞ ሌላ ትዳር ይዞ ነው የምናየው። የምናደርገው አንድ ነገር ነው። አሁን ሚስት ተብዬዋ ሴት ትገባለች። እያንዳንዱ ነገር እንድትናዘዝ እናረጋታለን። ዶክተሩም ጋር ደውላ ዶክተሩን እንድታመጣው እንግዲህ ከለሩ ከተያየባችሁ መብራት እየመጣ እየሄደ እያስቸገረን ያለው ነገር ግን የምናቆመው ነገር አይኖርም። ሚስትየዋን አስገባታለሁ። ሚስትየዋን በማስገባበት ሰዓት ላይ በሚስትየዋ ስልክ ደግሞ ዶክተሩ እንዲመጣ መልእክት አስልካለሁ። እስከዛ ድረስ ሚስትየዋ የምትናገረው የምትናዘዘው ነገር ካለ መረጃ የምታወጣ ካለ እሷን እንሰማለን። ዶክተሩን በእርግጠኝነት ነው የምናገረው ዛሬ በእጃችን ውስጥ ማስገባት አለብን። በእርግጠኝነት ደግሞ ይገባል። ሚስትየዋን አስገቡልኝ።